ሃሌሉያ። የእግዚአብሔርን ስም አመስግኑ። እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ። ለስሙ ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና። በሰማይና በምድር በባሕርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎችሽ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሲሆንን፣ የባሳንንም ንጉሥ ዐግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውን ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሠሯቸው ሁሉ የሚታመኑባቸውም ሁሉ እንደ እነርሱ የሆኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ። ምስጋና ለእግዚአብሔር ይሁን። ራሽያ ውስጥ በኮሚኒስት ጊዜ እግዚአብሔር የለም በሉ ተብሎ ስብሰባ ተዋለ። ስብሰባ ተብሎ ሁሉም እግዚአብሔር የለም ተብሎ መነኮሳት፣ ካህናት በሙሉ ተሰብስበው ጳጳሳት ሁሉ ተሰብስበው እግዚአብሔር የለም ሲባሉና አንድ ልጅ እግር መነኩሴ ተነሳና ሐሳብ ካላችሁ እንግዲህ እግዚአብሔር የለም በዚህ ምድር ላይ ሃይማኖትም የለም፣ ሃይማኖት ኮሚኒስት ነው፣ በቃ እድገት ነው፣ ሀብት ነው፣ ሃይማኖት የሚባል ነገር የለም፣ ከዚህ በኋላ ሁላችሁም ይህንን ትፈጽማላችሁ ብሎ ተናግሮ ቁጭ ሲል ንግግር አላችሁ አለ። እኔ ና ወደ መድረክ አለው። ክርስቶስ ተነስቷል አለ። ሁሉም እንደገና ደግሞ አጨበጨበ ማለት ነው። ምንም ሃይማኖት አለ ምናምን ሃይማኖት አለ እንጂ ምንድን ሳለ ዝም ብሎ ክርስቶስ ተነስቷል። ክርስቶስ ተነስቷል ማለት ምንድን ነው? ሃይማኖት አለ። እና ልጅ ስታሳድጉ መከራ ስለምዷቸው። ለምሳሌ ምን ማድረግ ነው? ዓርብ ማታ ልጆች የዛሬ ራታችሁ ለድሆች ስለሚሰጥ ጦማችሁ ነው የምታድሩ ብሎ ያንን ልጆች ራሳቸው እንዲመጸውቱ ማድረግ። አንዳንድ ቀን ከወር አንድ ቀን ለምሳሌ የመድኃኔዓለም ዕለት ሊሆን ይችላል። በእግር የመጓዝ በባዶ እግር ጫማ አልባ የመጓዝ ቀን ብሎ ቤተሰቡ ሊወስን ይችላል። እንደዛ አድርጎ ልጆችን ማሳደግ፣ ረሃብ ማስለመድ። መኪና ቢኖራችሁ እንኳን አንዳንድ ጊዜ ልጆችን በእግር ትምህርት ቤት መውሰድ ጥሩ ነው። ረሃብ ይልመዱ፣ ፀሐይ ይምታቸው። የክርስቶስን መከራስ መቼ ሊቀምሱለት ነው? መስቀሉንስ መቼ ይሸከማሉ? ስለዚህ መከራ እንድንለምድ። አሁን እኮ ጭንቅ ማለት መከራ ይንካኝ ማለት ነው። ጅል ክርስቲያን ማለት ምንድን ነው ሲባል መከራ ይንካኝ የሚል ሰው መስቀል ይቅርብኝ ማለት ነው። መስቀሌን ካልተሸከምክ ደግሞ የኔ አትሆንም ይላል። መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻል ነበር ልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ ቤተ ክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እኒህ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ
እኔም አላልኩም፣ ተሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ ይሄን መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማሲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉ። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጌታ ኢየሱስ ክርስቶስን ከተከተሉት ከ12 ሐዋርያት መካከል 11ዱ ሰማዕትነትን ተቀብለው ነበር የሞቱት። ከ12ቱ መካከል አንዱ ቅዱስ ዮሐንስ ግን ሰማዕትነትን ሳይቀበል ነበር የሞተው ወይም ደግሞ የተሰወረው። ጌታ ኢየሱስ ክርስቶስ ካረገ በኋላ ወንጌላዊ ዮሐንስ በኢየሩሳሌም አካባቢ ነበር ክርስትናን ሲያስተምር የነበረው። በኋላ ላይም ወደ ኤፌሶን ዛሬ ላይ ቱርክ ብለን የምንጠራት አካባቢ ይሄድና ክርስትናን ማስተማር ይጀምራል። በዛም ሳለ ነበር ወንጌሉን እና ሶስቱን መልእክታቱን የጻፈው። በኋላ ላይ የሮማ ኤምፓየር ገዢ የነበረው ዶማሽያ ክርስቲያኖችን በሚያሰደድበት ሰዓት ላይ ወንጌላዊ ዮሐንስንም ፍጥሞ ወደምትባል ወደ ግሪክ ደሴት ወደ ግዞት ይወስዶና በዛ በፍጥሞ ደሴት ያስሯል። ዮሐንስም በፍጥሞ ደሴት ሳለ ራዕየ ዮሐንስን እንደጻፈ ይታመናል። በኋላ ላይ ዶማሽያ የተባለው የሮማ ኤምፓየር ገዢ ሲሞት ኔርቫ የተባለው ገዢ ሲመጣ ቅዱስ ዮሐንስ ከፍጥሞ ወደ ኤፌሶን ይመለስና በኤፌሶን ሳለ እስከ እርጅናው ዘመን ድረስ በዛ ሲያስተምር እንደነበረ በሌሎች አብያተ ክርስቲያናት ዘንድ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ያለው አስተምሮ ከዚህ የተለየ ነው። ወንጌላዊ ዮሐንስ በፍጥሞ ደሴት ሳለ ነበረ የተሰወረው የሚል እምነት አለ። በሌሎቹ አብያተ ክርስቲያናት በኢስተርን ኦርቶዶክስ፣ በኦሪየንታል ኦርቶዶክስና በካቶሊክ ቤተክርስቲያን ውስጥ ያለው አስተምሮ ግን ቅዱስ ዮሐንስ ከፍጥሞ ከተመለሰ በኋላ በኤፌሶን እስከ እርጅናው ድረስ እያስተማረ እንደኖረ እና በዛ እንደሞተ ያምናሉ። ነገር ግን አንድ ጥርጣሬ ውስጥ የሚከታቸው ነገር አለ። የቅዱስ ዮሐንስን አስክሬን ሊያገኙት አልቻሉ እና ይሄ አስክሬኑን አለማግኘታቸው ቅዱስ ዮሐንስ ሞቷል ወይም ደግሞ አልሞተም የሚለው ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ቅዱስ ዮሐንስ ተቀብሮበት የነበረው አካባቢው በጣም መዓዛ የነበረውና አፈሩም ደግሞ ብዙ ሰዎችን የሚፈውስ ስለነበረ ቅዱስ ዮሐንስ ተሰውሯል የሚል ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ነገር ግን በብዙሃኑ ዘንድ የሚታመነው በዛው ሳለ ነበር የሞተው የሚለውን በደንብ ነው የሚያስተምሩበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው አስተምህሮ ግን መነሻ የሚሆነው በማርቆስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ከዚህ ከቆሙት መካከል ሞትን የማይቀምሱ አሉ የሚል ስላለ የተነገረው ደግሞ ለቅዱስ ዮሐንስ ነው የሚል አንድምታ ስላለ ቅዱስ ዮሐንስ እንደነ ኤልያስና ሄኖክ ሁሉ ሞትን አልቀመሰም የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽኑ ታምነዋለች። እናንተ ደግሞ ስለ ቅዱስ ዮሐንስ አሟሟት ዙሪያ ያላችሁን ሐሳብ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉን እንዳትረሱ።